ዶክተር ሱራፌል አረጋ ኦራል ኤንድ ማክሲሎፋሻል ሰርጀሪ ወይም የፊት የአፍና የመንጋጋ ቀዶ ሕክምና ዛሬ ስለ አፋችን ውስጥ ስላለ አንድ ማይነር ኦራል ሰርጂካል ፕሮሲጀር ወይም የጥርስ መነቀል ጋር በተያያዘ ምን አይነት ጥርሶች ናቸው መነቀል ያለባቸው? ሁሉም ጥርስ በታመመ ቁጥር መነቀል የለበትም ወይም ደግሞ በመጨረሻ ላይ ተስፋ ወደ ሌለው ደረጃ ወይም ደግሞ የመጨረሻ ፌዝ ወይም ስቴጅ ላይ በሚደርስበት ሰዓት የዛኔ ብቻ ነው መነቀል ያለበት ማለት ነው። ስለዚህ ዛሬ ምን አይነት ጥርሶች መነቀል አለባቸው፣ ምን አይነት ጥርሶች መነቀል የለባቸው የሚለውን እናያለን። የመጀመሪያው ኬሪስ ወይም ደግሞ የበሰበሰ ጥርስ፣ ያም ልክ በኮንሰርቫቲቭ ወይም ደግሞ በጥርስ ስር ህክምና ወይም በሙሊት መታከም የማይችልበት አይነት ደረጃ ላይ ከደረሰ ብቻና ብቻ ነው መነቀል ያለበት። ስለዚህ ሁሉም የበሰበሰ ጥርስ መነቀል የለበትም። በተቻለ መጠን ኮንሰርቫቲቭ ማኔጅመንት ወይም በጥርስ ሙሊት ወይም ደግሞ የጥርስ ስር ህክምና ወይም ሩት ካናል ትሪትመንት ወይም ሩት ካናል ቴራፒ መታከም ይችላል። ፒክቸሩ ላይ በደንብ ማየት ይቻላል። ከዛ በመቀጠል ፔሪዮዶንታሊ ኮምፕሮማይዝድ ቱዝስ፣ ያ ማለት ምንድነው? የጥርስ አቃፊ ስትራክቸሮች አሉ ወይም ሰፖርቲቭ ስትራክቸርስ። ለምሳሌ ፔሪዮዶንታል ሊጋመንትስ፣ ሴመንተም፣ ጂንጃይቫ ኤንድ ላስት ዋን አልቪዮላር ቦን የምንለው አለ። እነዚህ አቃፊ ነገሮቹ ሲጎዱ ፒክቸሩ ላይ በደንብ ማየት ይቻላል። በዛን ሰዓት ጥርሱ መነቀል የሚችልበት ደረጃ እንደደረሰ ካረጋገጥን በኋላ መነቀል ይችላል ማለት ነው። ያ ምንድነው? መነቃነቁ ከ3 ሚሊሜትርስ በላይ ከሆነ አንድ የጥርሱ ንቅናቄ በደንብ ኤክስሬ ከታየ በኋላ የአጥንት ሰፖርቱ በጣም ከወረደ ወይም ደግሞ ከጥርሱ ስር በታች ከሆነ የዛን ጊዜ መነቀል ይችላል። እነዚህ አይነት ነገሮችን በምናስብበት ሰዓት የስኳር ህመም ያለባቸው ታካሚዎች በተለይ እንደዚህ አይነት ክሮኒክ ፔሪዮዶንታይቲስ የሚባል ኬስ ስለሚያጋጥማቸው ፎሎ አፕ ያስፈልጋቸዋል። ሶሮሊ ከስኬሊንግ ወይም ኮንሰርቫቲቭ ማኔጅመንት የሚባሉት ስኬሊንግ ኤንድ ሩት ፕላኒንግ ወይም ደግሞ የጥርስ እጥበትና የስር ማጽዳት እነሱም ታክመው ከጨረሱ በኋላ ጥርሱ ሳልቬጀብል የማይሆን ከሆነና መነቀል ካለበት ግዴታ ማስወገድ ይቻላል ማለት ነው። ሁለተኛው እና ዋነኛው ይሄ ነው። ከዛም በመቀጠል የተሰበሩ ጥርሶች፣ ጥርስ ሲሰበር ሌቭሎች አሉት። ክራውን ፍራክቸር ወይም ደግሞ የላይኛው የሚታየው እዚህ ጋር ፒክቸር ላይ በደንብ ማየት ይቻላል። ጥርስ ክራውን አለው፣ ዘን ሴሜንቶ ኢናሜል ጃንክሽን አለ፣ ዘን ከሱ ስር ደግሞ ምን አለው? ሩት አለው። የት ሌቭል ላይ ነው ጥርሱ የተሰበረው? ሆሪዞንታል ነው ወይስ ቨርቲካል ነው የሚለው ነገር በኤክስሬይ በሪስፖንሲብል ዶክተር ኦፍ ዴንታል ሰርጀሪ ባለሙያ ቼክ ተደርጎ ያን ውሳኔ ያገኛል ማለት ነው። ስለዚህ ሩት ሌቭል ፍራክቸር ሚድል ሰርድ ነው፣ ሎወር ሰርድ ነው፣ አፐር ሰርድ ነው። ሩት ፍራክቸሩን ማየት እንዘን ቨርቲካል ነው ወይስ ሆሪዞንታል፣ በፊት ለፊት እንደዚህ ቋም ለቋም የተሰበረ ወይስ ወደ ጎን ነው የሚለው ነገር መታየት አለበት ማለት ነው። ሳልቬጀብል ከሆነ የመጀመሪያው ለአንደኛው ህክምና ምንድነው? ፖስት ኤንድ ኮር የሚባል ህክምና ሊደረግለት ይችላል። ሌላኛው ሩት ካናል ትሪትመንት ከጃኬት ክራውን ጋር ወይም ደግሞ ላይ የጥርስ ህክምና ከተሰራ በኋላ ጃኬት ክራውን ተደርጎለት ኢስቴቲክ አውትካሙን በደንብ ለማጉላት ያንን ማድረግ እንችላለን ማለት ነው። ከዛ በተጨማሪ ቱዝ ኢን ዘ ላይን ኦፍ ፍራክቸር ወይም ደግሞ የተሰበረ ጆ፣ ፒክቸሮቹን በደንብ እያያችሁ የተሰበረ አጥንት በየት በኩል ነው ያለፈው? ፍራክቸሩ ሌትስ ሴይ በ5 ወይም ደግሞ በሰከንድ ፕሪሞላር እና በፈርስት ሞላር ካለፈ ጥርሱ ፍራክቸር ላይ ነው ወይስ አይደለም? ኤንድ ሌላኛው ማየት ያለብን ነገር አኪዩት ኢንፍላማቶሪ ኮንዲሽን አለ የለም? ያ ማለት ምንድነው? ኢንፌክሽን ያለበት ቦታ ላይ ነው ፍራክቸሩ የተፈጠረው ወይም ስብራቱ የተፈጠረው ወይስ አይደለም? ሌላኛው ሪዳክሽን የሚባል ነገር አለ። ልክ የተሰበረውን አገጭ በምንሰራበት ሰዓት ሪዲዩስ መደረግ አለበት። ሪዳክሽኑን ሂንደር የሚያደርገን ከሆነ ወይም ደግሞ እንዳንሰራ የሚከለክለን ከሆነ ጥርሱ መወገድ አለበት። ሌላው ፕሪቪየስሊ ኢንፌክትድ ከሆነ እና ከጥርሱ ጋር የተያያዘ ፓቶሎጂ፣ እዚህ ፒክቸሩን በደንብ እዩት። የተያዘ ፓቶሎጂ ካለው ጥርሱ ስር ላይ ጫፍ፣ ለምሳሌ ደንቲጂሪየስ ሲስት ሊሆን ይችላል፣ ራዲኩላር ሲስት ሊሆን ይችላል፣ ኤኒ ግራኑሎማ ሊሆን ይችላል። እንደዚህ አይነት ነገሮች ካሉ ግዴታ መወገድ ይኖርበታል ማለት ነው። ሌላ ፎር ዲፍረንት ፐርፐዝ፣ ለምሳሌ ፕሮስቶዶንቲክ ፐርፐዝ፣ ፎር ኤግዛምፕል አንድ ጥርስ የፕሮስቴሲስ የሚተከልበት ቦታ ከጎን ላይ የተፈጠረ ጥርስ ሊኖር ይችላል። እሱ ጥርስ ያለበት ቪያቢሊቲ እንዴት ነው? ፔሪዮዶንታሊ ፋይን ነው አይደለም? ሩት ሞርፎሎጂው
ክራውን ሞርፎሎጂ እንዴት ነው እሱን ነገሮች ፕላስ ምክንያቱም እነዚህ ፕሮስቶዶንቲክ ፐርፐዝ ላይ ባይላተራሊ መገኘት ያለባቸው ጥርሶች በጣም ስትሮንግ አስ ፖሲብል መሆን አለባቸው። ስለዚህ በዛን ሰዓት እንደዚሁ ፎር ፕሮስቶዶንቲክ ፐርፐዝ ልንነቅል እንችላለን። ሌላኛው ፉል ማውዝ ሪሃቢሊቴሽን መስራት ፈልገን ግን ሪሜናንት የሆኑ 2-3-4 ጥርሶች ካሉ እና ቪያቢሊቲያቸው ጥያቄ ምልክት ውስጥ ከሆነ ወይንም ደግሞ አወር ጎል ኦፍ ትሪትመንት ምንድን ነው? ፉል ማውዝ ሪሃቢሊቴሽን ነው ወይስ አርፒዲ? ምክንያቱም ሪሙቨብል ፓርሻል ዴንጀር በምናስብበት ሰዓት ሪቴንሽን የሚባል ነገር አለ። ሶ ኢፍ ኢት ኢዝ ጉድ ወይም ደግሞ የሚጠቅመን ከሆነ መንቀል አለብን ማለት ነው። ፎር ፕሮስቶዶንቲክ ፐርፐዝ እንደዛ ልናደርግ እንችላለን። ሌላኛው ከጎን ያለው ጥርስ ሰፖርት ወይም እንደ አቡትመንት የማያገለግለን ከሆነና ስትሮንግ ካልሆነ ከኮንትራላተራል ሳይዱ እሱን እንነቅልና ከጎን ያለውን እንደ አቡትመንት መጠቀም እንችላለን ማለት ነው። ሌላኛው ቱዝ ኢን ዘ ላይን ኦፍ ራዲዬሽን ትሪትመንት። ለምሳሌ አንድ ጥርስ ቪያቢሊቲው ኩዌስችን ማርክ ከሆነ ክሮኒክ ፔሪዮዶንታይቲስ ካለ አኪዩት ኢንፌክሽን ካለ እዛ ቦታ ላይ ራዲዬሽን ትሪትመንት ወይም የጨረር ሕክምና ከማድረጋችን በፊት መጀመሪያው ጥርሱን ማስወገድ አለብን ማለት ነው። ምክንያቱም እዛ ቦታ ላይ ራዲዬሽን ትሪትመንት በሚደረግበት ሰዓት የመጀመሪያው ሃይፖቫስኩላሪቲ ይኖራል፣ ሃይፖሴሉላሪቲ ይኖራል፣ ሃይፖክሲያ ይኖራል። ኦክሲጅን ወደዛ ቦታ እንዳይሄድ ያደርገዋል። ምክንያቱም አንደኛ ሃያሊናይዝድ ይሆናል። ራዲዬሽን ኢሚት በሚሆንበት ሰዓት ሲንግሌት ኦክሲጅንስ ወይም ኦክሲጅኖች ፍሪሊ ሞባይል የሆኑ ፍሪ ራዲካልስ ለዛ መልስ ለመስጠት ብለድ ቬዝሎች ወይም ደግሞ የደም ስሮቹ በጣም ቲክ እየሆኑ ይመጣሉ ወይም ደግሞ በጣም እየወፈሩ ይመጣሉ ማለት ነው። በዛን ሰዓት ያ ቦታ ሂል እንዳያደርግ ወይም እንዳይድን ያደርገዋል ማለት። ስለዚህ በመጀመሪያውኑ ኤክስትራክት እናደርግና ሂል ካደረገ በኋላ ዊ ካን ዱ ራዲዬሽን ትሪትመንት። ራዲዬሽን ትሪትመንት ካደረግን በኋላ ዊ ኒድ ቱ ዌት አትሊስት እስከ 6 ወር አካባቢ መቆየት ይኖርብናል ማለት ነው። ግን በመሀል ኢመርጀንሲ ኮንዲሽን ከገጠመን መድኃኒቶችን በመስጠት ለምሳሌ ፔንቶክሲፋይሊን ወይም ደግሞ ቫዞዳይሌተር ወይም የደም ስር ቧንቧ የሚያሰፉ መድኃኒቶችን ሰጥተን ማከም ወይም መንቀል እንችላለን ማለት ነው። ሌላኛው ጥርስ እንዲነቀል ምክንያት ከሚሆኑ ነገሮች መካከል የተጎዳ ፓቶሎጂ ጋር ወይም ደግሞ የጆ ሲስት ጋር የተያያዘ ጥርስ ፎር ኤግዛምፕል ደንትጂሬስ ሲስት ሊሆን ይችላል፣ ራዲኩላር ሲስት ሊሆን ይችላል፣ ኦኬሲ ወይም ኦዶንቶጀኒክ ኬራቶሲስት ሊሆን ይችላል። ከነዚህ ፓቶሎጂዎች ወይም ደግሞ እጢዎች ጋር የተያያዘ ጥርስ ግዴታ መወገድ ይኖርበታል። ምክንያቱም የእጢው ምንጭ ከጥርሱ ጋር ወይም ከጥርሱ ፔሪዮዶንታል ሊጋመንት ቢኮዝ ማግኒሎፋሻል ሪጅን ላይ አፍተር አክቲቭ የሆነው የቱዝ ፎርሜሽን ፔሪየድ ካለቀ በኋላ የሚጀምር እነዚህ ቱዝ ፎርሚንግ ማቴሪያልስ ስካተር ያደርጋሉ ወይም ይቀመጣሉ። ዌኔቨር ዜር ኢዝ ፖሲቢሊቲ በሚኖርበት ሰዓት እንደ አዲስ ኢራፕት በማድረግ ሲስት ይፈጥራሉ ማለት ነው። ወይም ደግሞ እጢ ውሃ የቋጠረ እጢ ይፈጥራሉ። ስለዚህ በዛ ሰዓት እነዚህን እጢዎች ስናስወግድ ምንጩንም አብረን ማስወገድ ይኖርብናል ማለት ነው። ስፔሻሊ ሃይሊ ሪከረንት ፖቴንሻል ያላቸው ወይም ደግሞ የመምጣት እድል ያላቸው which is ኦዶንቶጀኒክ ኬራቶ ሲስት የሚባለውን ማስወገድ ይኖርብናል ማለት ነው። ከዛ ውጭ ለረጅም ጊዜ የቆየ ወይም ደግሞ ሪቴይንድ ዴሲዲየስ ቱዝ ለምሳሌ የህፃናት ጥርስ የመብቀያ እድሜ ክልል አለ። ከዛ በላይ ሲቆይ አንደኛ አንቲስፔት የምናደርገው ምንድነው ኢምፓክሽን ወይም ደግሞ በተጠበቀው ሰዓት መብቀል የነበረበት ጥርስ አልበቀለም። ሰው ሩቲን ሲሪያል የሆነ አይኦፒኤ ወይም ደግሞ የኢንትራኦራል ፔሪአፒካል ራዲዮግራፍ በመውሰድ ኤግዛማይን ካደረግን በኋላ ያንን ጥርስ እናወልቃለን ማለት ነው። ሰው ቦታ እንከፍትለታለን። ዋናው ቋሚ ጥርስ እንዲበቅል እናደርገዋለን ማለት ነው። ከዛ ውጭ የተለያዩ አይነት ምክንያቶች ሊኖሩ ይችላል። የመጀመሪያው ኦርቶዶንቲክ፣ ቅድም እንዳወራነው ፕሮስቶዶንቲክ ብለናል። አሁን ኦርቶዶንቲክ ፐርፐዝ ይኖራል ማለት ነው። ኦርቶዶንቲክ ፐርፐዝ ምንድነው? ለብሬስ ህክምና ከመሰራቱ በፊት ለምን እና እንዴት። ለምሳሌ የፊት ለፊት ጥርሳችን በጣም የተጠባበቀ ወይም ደግሞ በጣም ክራውዲንግ ካለበት፣ የቦታ መጨናነቅ ካለበት ወይም ደግሞ በቱዝ ሳይዝ አርች ሌንግዝ ዲስክሪፓንሲ የምንለዋል። ያ ማለት ምንድነው? የአጥንታችን የአገጫችን ስፋትና ጥበት ከጥርሳችን ብዛትና ዊድዝ ጋር በማይመጣጠንበት ሰዓት እንደዚህ አይነት የክራውዲንግ ወይም ደግሞ አንቴሪየር ክራውዲንግ ሊፈጠር ይችላል። በዚህ ሰዓት ባይላትራሊ ሞስት ኮመንሊ ፕሪፈርድ የሚሆነው ጥርስ ምንድነው? ፕሪሞላርስ ወይም ደግሞ የቅድመ መንጋጋ የሚባሉ ጥርሶች አሉ። እነሱ እንነቅልና ቦታ ከፈጠርን በኋላ ኖርማል ኦርቶዶንቲክ ትሪትመንታችንን እንቀጥላለን ማለት ነው። ሶ ሪመምበር ማንኛውም ታመመ ጥርስ ወይም ደግሞ ህመም ያለበት ጥርስ
መነቀል የለበትም። መነቀል ያለበት መጨረሻ ኢንሳልቬጀብል ወይም መትረፍ ወደማይችልበት ደረጃ ላይ ሲደርስ ብቻ ነው መነቀል ያለበት። መነቀል በራሱ የሚያመጣቸው መጥፎ ድሮባኮች አሉ። እነሱን በቀጣይ